አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ አሰብን የተመለከተ ነው የተባለውን ትርኢታቸውን ዝግጅት ነው ሲሉ ገልጸውታል። ፓርቲያቸው ብልጽግና ደግሞ ሲያከናውን የሰነበተውን ጉባኤ ማጠናቀቁ ሲሰማ ዋነኛ ነጥቦቹም ታውቋል። ሻዕቢያ ደግሞ ከሰሞንኛዎቹ ዘመቻዎቹ ጋር በተያያዘ ምላሽ ሰጥቷል። በቀዳሚነት ወደ እናንተ የሚቀርበው መረጃ ይሆናል። ወደ ጦርነት ከገባን የአብይ አህመድን አስተዳደር ከጎኑ እንቆማለን እንጂ ስራህን አትስራ ልንለው አንችልም ሲሉ ጌታቸው ረዳ ተናገሩ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ደግሞ የፌዴራል መንግስቱ በትግራይ ጦርነትን ከከፈተ የህወሓትን እድሜ ያራዝማል ሲሉ ተደምጧል። ሌትናንት ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳም ሀገርን የወጋችሁ የሸጣችሁ ወዘተ በሚል የተገለጹበት የትግራይ ተወላጆች መድረክም በአዲስ አበባ ተከናውኗል። እንመለከተዋለን። ይህ በእንዲህ እንዳለ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ጦርነት ይብቃ፣ ለሰላም እድል እንስጥ ብለዋል። አንድ ጦረኛ የብልጽግና ሚኒስትር ግን በጣም ጦርነት እንደሚፈልጉ የገለጹበት የተባለ ምላሽን ሰጥቷል። ይህንንም ይዘናል። የትግራይ ሰራዊት ቲዲኤፍ በክልሉ ላይ እየተፈጸመ ያለው ግልጽ የጦርነት አዋጅ ነው ሲል አሳወቀም። ይህ መግለጫው የወጣው ደግሞ የጀነራል ታደሰ ወረዳ አስተዳደር በብልጽግናው ሰዎች በኩል የሰራዊቱን የትግራይ ስምሪትን በተመለከተ የተሰራጨው መረጃ የተሳሳተ ነው ባለማግስት ነው። ተጨማሪ ያለን የፋኖ ኃይሎች የሰራዊት ግንባታቸውን መቀጠላቸውን ገልጿል። በሌላ በኩል በዞኑ የሚፈጸሙ እገታና ግድያዎች እንዳማረሯቸው ነዋሪዎች ይናገራሉ። ሌላኛው መረጃችን ነው። ሀገሪቱ ሰላማዊ ዜጎችን የገደሉ ወታደሮቿን በእስር ቀጣች። ይህ እርምጃ ተወስዷል የተባለው ደግሞ በአፍሪካዊቱ ሀገር ካሜሩን ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ አሰብን የተመለከተ ነው የተባለውን ትርኢታቸውን ዝግጅት ሲሉ ገልጸውታል። ፓርቲያቸው ብልጽግና ደግሞ ሲያከናውን የሰነበተውን ጉባኤ ማጠናቀቁ ሲሰማም ዋነኛ የውይይት ነጥቦቹም ታውቋል። ሻዕቢያ በበኩሉም ከሰሞንኛዎች ዘመቻዎች ጋር በተያያዘ ምላሽ ሰጥቷል። ከጥቂት ሳምንታት በፊት የአየር ኃይሉን አሁን ደግሞ የእርስ በርስ ጦርነታቸው ተሳታፊ የሆነውን ሌላኛውን ኃይላቸውን ኮማንዶውን ምስረታው በሚል የመረጡትን ቀን እያስከበሩ ሲሆን አየር ኃይሉ ግብር ላይ ጎረቤት ያሏቸው ሀገራት ላይ ሲዝቱ አሁን ደግሞ ኮማንዶቻቸውን እንዴት ባህር ላይ ማረፍ እንደሚችሉ ተመልከቱ ያሉበትን ብዙዎች ደግሞ አሰብን የተመለከተ ዝግጅትን እያሳዩ ስለመሆኑ የገለጹበትን ትርኢት ታድመዋል። በሐዋሳ በነበረው በዚህ የሐይቅ ላይ ትርኢት ከአውሮፕላን በፓራሹት ውሃ ላይ የሚያርፉ ወታደሮችን ነው ሲመለከቱ የታዩት። አብይ አህመድ በአዲስ አበባ ዙሪያ ከኦሮሞ ነጻነት ጦር ጋር ይዋጋ ዘንድ ያሰማሩትን፣ በአማራ ክልል ደግሞ ሰሜን ሸዋና ከፊል የጎጃምና ሰሜን ወሎ ዞን ቀጠናዎች ላይ የላኩትን ኮማንዶና አየር ወለዳቸው የሚሉትን ኃይል ጨምሮ በሰው ኃይልና በትጥቅ እየተዘጋጀ ነው ሲሉም ገልጸዋል። ላለፉት 3 ቀናት በአዲስ አበባ በቤተ መንግስት የሰበሰቧቸው የብልጽግናው ሹሞቻቸው ጋር የተደረገው ስብሰባ ደግሞ እንዴት ህጋዊ ገዳይ በብልጽግናው አገዛዝ አገላለጽ ህጋዊ ህዝባዊ መንግስት እንሆናለን በሚለው ጉዳይ ላይ ያተኮረ ስለመሆኑ ሰምተናል። በትግራይ ምርጫ የሚደረግበትና የሚቻልበት ሁኔታ በአማራና ኦሮሚያ ክልል በአብዛኞቹ አካባቢዎች በተለይ ደግሞ በከተሞች ምርጫ የሚመስል ክንውንን በማድረግ ተመረጥን በሚል ዓለም አቀፉ ማህበረሰብ ማሳየት የሚቻልበት አግባብ ላይ ያተኮረ እንደሆነም እንዲሁ ህጋዊ መንግስት ካልሆን የምንለው የባህር በርም ይሁን የቀይ ባህርን እያነሳን መቀጠል ቅቡልነቱም የለንም በሚል ስልጣን እንጠብቁት እያሉ ዛሬም በስልጣን ላይ የሚገኙት የብልጽግናው መሪዎች ወደ ስልጣን በመጡ ሰሞን ግን ስለ ምርጫ ሲናገሩ ለኢትዮጵያ ህዝብ እንዲህ በማለት ነበር። ማንም የኢትዮጵያ መሪ ካሁን በኋላ ከሁለት ተርም በላይ ኢትዮጵያ ማገልገል የማይችል በመሆኑ በህገ መንግስት ጭምር ማሰሪያ የሚደረግለት የእድሜ ልክ ስልጣን ታሪክ ኢትዮጵያ ውስጥ ያበቃ መሆኑን አሁን ላለነው
ለሚመጡት ለማስተማር ጭምር መሆኑን ግንዛቤ ቢወሰድ ጥሩ ነው ለማለት። አሁን አገዛዙ የሰራዊት ስምሪትና ዝግጅቱ ሁሉም በሀገር ውስጥ ጦርነቶችና በ2013 እንዳከናወነው ሁሉ በጦርነት ውስጥ የሚከናወን ምርጫ የሚለውን የተናጥል ድግሱ ላይ ማተኮር ሆኗል። ቀይ ባህር የሚለው አጀንዳውን ደግሞ እንደ ሽፋን እንደሚጠቀምበት ብዙዎች ያምናሉ። ከሁለት ዓመታት በፊት ቀይ ባህር ላይ እሬቻ ሊያከብሩ ቃል የገቡ የብልጽግናው ሹማምንት ዛሬም ድረስ ግን ትዕይንታቸው ሐዋሳ ሐይቅ ላይ መሆኑን የሚያነሱ ሰዎችም ይህንን እንደ ማሳያ ያቀርባሉ። ሻዕቢያ ደግሞ የሚሰጠው ምላሽ እንደቀጠለ ነው። በተለይም ከሰሞኑ በብልጽግናውም ይሁን በሻዕቢያ አገዛዞች በኩል የሚደረገውን የጦርነት ዝግጅት አንስቶ የተፈጠረውን ውጥረት የሚያብራራ ሀተታን ይዞ ለወጣው ኢንተርናሽናል ክራይሲስ ግሩፕ ምላሽ የሰጠው ሻዕቢያ ጦርነት እየጎሰመ ያለው ብልጽግና የምንከሰሰው ግን በጋራ የሚል ምላሽን ነው ያቀረበው። ይህ የተቋሙ ሀተታም ሚዛኑን የጠበቀ አይደለም ያሉት ደግሞ የአስመራ አገዛዝ ሚኒስትር የማነ ገብረ መስቀል ሲሆኑም ከኢትዮጵያ መንግስት በኩል የባህር በር ባለቤት የመሆን ጥያቄን እንደ ሉዓላዊነት ጥያቄ ተደርጎ ቀርበዋል በማለት ይቃወማሉ። እኛ በአልጀርሱ ስምምነት መሰረት ነው ግዛቶችን ይዘን የምንገኘው የሚለውን በማንሳት ወደ ጦርነት ከተገባ ከአብይ አህመድ አስተዳደር ጎን እንቆማለን እንጂ ስራህን አትስራ ልንለው አንችልም ሲሉ ጌታቸው ረዳ ገለጹ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ደግሞ የፌደራል መንግስቱ በትግራይ ጦርነት ከከፈተ የህወሓትን እድሜ አራዘመ ሲሉ ተደምጧል። ሌትናንት ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳም ሀገርን የወጋችሁ የሸጣችሁ ወዘተ በሚል የተገለጹበት የትግራይ ተወላጆች መድረክን በአዲስ አበባ ተካሂዷል። ባለፈው ሳምንት በአዲስ አበባ የሚገኙ የቀድሞ የትግራይ የሲቪል እና ወታደራዊ አመራሮች የትግራይ ተወላጆችን በተለያዩ አዳራሾች በመሰብሰብ በመቀለ የሚገኘውና ኋላ ቀር የሚሉትን አካል እያወገዙ ስብሰባዎችን እንዲያከናውኑ መታዘዛቸውን መዘገባችን የሚታወስ ነው። በዚህ ከሳምንት በፊት በነበረም መድረክ ላይም ሌትናንት ጀነራል ጻድቃን ገብረትንሳኤ ያስተላለፉት ንግግር ደግሞ መነጋገሪያ ሆኖ ሰንብቷል። ከ5 ዓመታት በፊት በትግራይ ጦርነትን ሲያከናውን ብልጽግና በአዲስ አበባ የሚገኙ ከጅምላ አፈሳና ስራቱ የተረፉትን የክልሉ ተወላጆችን አደባባይም አዳራሽም ስቴዲየም የሚሰበስብበት የነበረው ሁነት የሚያስታውሱ የሚመስሉ ሰሞንኛ ስብሰባዎችን በከተማ እንደቀጠሉ ናቸው። በዚህ ሳምንት ስብሰባ ተከናውኗል። በዚህ መድረክ ላይ የተገኙት እነ ሌትናንት ጀነራል ጻድቃን ገብረትንሳኤም ሀገርን ከድታችሁ ማዕረግ ያገኛችሁ፣ ኢትዮጵያን የወጋችሁ ወዘተ የሚሉ ክሶች መሰማታቸው ሲገለጽ እነ ጌታቸው ረዳንም ከዚህ በፊት ህወሓትን ለመታገል የሚደረግ እንቅስቃሴ ለማኮላሸት ባንዳ የሚል ታርጋ እየሰጣችሁ አድናችሁናል የሚል ሀሳብ መሰንዘሩም ታውቋል። በአንዳንድ የአብይ ተጋሮች በኩልም ህወሓት አዲስ አበባ አለ በሚል ሲነገር እንደነበርም ነው የተገለጸው። የሆነው ሆኖ አቶ ጌታቸው ረዳ ዋነኛ ትኩረታቸውን የቀድሞ ድርጅታቸው ህወሓት ላይ አድርገው የትግራይ ህዝብ የባሩድ ሽታ ከአእምሮ ሳይጠፋም እሱን ተከትሎ ከመጣበት ሁለንተናዊ ጉዳትም ሳያገግም አሁንም ከጦርነቱ ውጭ እስትንፋስ በሌላቸውና የራሳቸውን የስልጣን ጥም ለማርካት በትውልድ ህይወት ላይ በሚቆምሩ ቡድኖች ፈተና ውስጥ ገብቷል እያሉም አቀርበዋል። ከዛም ትግራይን በሰራዊቱ እየከበበ ያለው ከሁሉም የግንኙነት አይነቶች በማቋረጥም እያደቀቀ የሚገኘውን የሚያማክሩትን የአብይ አህመድ አገዛዝን ማስቆም ሳይሆን መደገፍ የሚያሻ አድርገው እያቀረቡ የሚወገደውን እናስወግድ ሲሉም ተሰምተዋል። ጦርነት ደበና ክንጠት ተዳ ኮይኑ ፕሬሸርና ፌደራሉን ይሽንኩል ክንውላም ዘለ ልዕድ ሁሉ ግን ውሽጥን አብነድሚው ነገር የጦርነት ድባብ ሊመጣ ከሆነ የፌደራል መንግስቱን ስራህን አትስራ ልንለው አንችልም። ከፌደራል መንግስት ጋር ያለንን ግንኙነት ልናጠናክር ይገባል። እኛ በውስጣችን ማድረግ ያለብንን እናድርግ፣ መወገድ ያለበትን እናስወግድ። ይህ የተሰባሰበው የለውጥ ኃይል ጦርነትን ለማስቀረት ነው ሊሰራ የሚገባው። በአዲስ አበባ ከሚገኙ ከብልጽግናው ጎን የቆሙ ከአመታት በፊት ደግሞ የትግራይ ወጣት አገዛዙ ላይ ዘምት ዘንድ የቀሰቀሰው ሹማምንት ከሰሞኑ አብይ ትግራይ ላይ እርምጃዎችን ይውሰድልን ሲሉ መደመጣቸው የሚታወስ ነው። ከነዚህ መካከል አንዷ ደግሞ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ናቸው። የጦርነት አፋፍ ላይ ነን የሚሉት ትንሹም ከቀናት በፊት የብልጽግናው መንግስት የአስቸኳይ ጊዜ አዋጅ ትግራይ ላይ አውጆ እርምጃ ይወስድላቸው ዘንድ መጠየቃቸውም አይዘነጋም። አሁን ደግሞ የፌደራል መንግስቱ ወደ ትግራይ ጦርነትን ከከፈተም የህወሓትን እድሜ አራዘመ ሲሉ ተደምጧል። የፌደራል መንግስትም ከጀመረ እድሜያቸው አራዘመ፣ ቀጣይነታቸው አረጋገጠ። ምክንያቱም ያለፈው ጦርነት ባይቀሰቀስ ኑሮ ህወሓት እስካሁን ትቀጥል ነበር ወይ? ምክንያቱም አንድ ፖለቲካ ፓርቲ
ባህሪውና የሚከተለው የባህሪውና ዲሲፕሊኑ ነው የሚያቆየው። እነዚህ የትግራይ የቀድሞ አመራሮች ከአዲስ አበባ ሆነው በትግራይ ጦርነት አያስፈልግም በሚል የሚያቀርቡት ሀሳብ በመርህ ደረጃም በእርግጥም ልክ ነው። ለዚህ ወደ ጦርነት የሚወስድ ነባራዊ ሁነት መፈጠር ተጠያቂ የሚያደርጓቸው ትግራይ ውስጥ የሚገኙ ወታደራዊና ሲቪል አመራሮችን የሚወቅሷቸውን ያክል ባይሆንም እንኳን በተመሳሳይ ሁነት ውስጥ የሚገኘውን የብልጽግናውን አገዛዝ ስለምን መጠየቅ ተሳናቸው የሚለው ግን መሰረታዊ ጥያቄም ይሆናል። የትግራይ ህዝብ ላይ መቀለ ላይ ሆነው ጦርነት የሚጠሩበት እንዳሉ ሁሉም ጦሩን ያስጠጋውንና የትግራይን ህዝብን የከበበውን የአዲስ አበባውን አገዛዝ ከዳግም ወረራ ታቀብ የሚልለት አካል ህዝቡ መፈለጉም አይቀርም። መቀለን እንደ በሻሽ አደረግናት ብሎ ነዳጅም የጽዳት ሰራተኛ ደሞዝንም ሸቀጣ ሸቀጥንም ትራንስፖርትንም ከልክሎም ጥይት አልባ ጦርነትን የከፈተበትን አገዛዝ ከጦርነትና ወታደራዊ እንቅስቃሴ ተቆጠብ ይሉለት ዘንድ እነዚህ አዲስ አበባ የከተሙ የቀድሞ አመራሮቹንም ይጠይቅ ነበር። በትግራይ ህዝብ ላይ ሁሉንም ጸረ ሰው ተግባራትን የፈጸመውን የሻቢያውን ግንኙነት የአብይ አህመድ ተጋሮች ማውገዛቸው ልክ የመሆኑን ያክል የክልሉ ህዝብ በገዛ ሀገሩ ሰራዊት ዋጅራትም እንዳባጉናም መሆንም አበርገለላይም እየሰፈረ ሊዘምትበት የተዘጋጀ ኃይል እነዚህ የአዲስ አበባ ተጋሮች ያወግዙለት ዘንድም ይጠብቃል። እነ ጌታቸው ረዳ ግን እኛ የፌደራል መንግስቱን ማስቆም አንችልም ነው መልሳቸው። ጦርነት ደበና ክንጠት ተዳ ኮይኑ ፕሬሸርና ፌደራሉ ነው ሲሽንኩል ሆኖላም ዘ ይህ በእንዲህ እንዳለ የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ጦርነት ይቅር ለሰላም እድል እንስጥ ብለዋል። አንድ ጦረኛ የብልጽግናው ሚኒስትር ደግሞም በጣም ጦርነት እንደሚፈልጉ የገለጹበትን ምላሽ ለዋና ዳይሬክተሩ በሚል ሰጥተዋል። በሰሜናዊ ኢትዮጵያ በተለይም በትግራይ ያንዣበበውን የጦርነት ደመና ተከትሎ የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ይህንን የጦርነት ድባብ ይገፈፍ ዘንድ ተማጽኗል። ሰላምን እናበረታታ ባሉበት መልእክታቸው ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው። ፖለቲካዊ መፍትሄ ሁሌም አለ። እውነተኛ ጀግኖች ሰላምን ይመርጣሉ። ለሰላምም እድል እንስጥ ሲሉ ነው የጻፉት። አሳዛኙ ነገር ይህንን የጦርነት በቃን መልእክታቸውን ተቃውሞ ምላሽ የሰጡ ገና በ3 እና በ4 ዓመት ልዩነት ውስጥም ጦርነት የጠማቸው የብልጽግና ሚኒስትሮች መኖራቸው ነው። በጸረ የኢትዮጵያ ህዝቦችና የአገዛዙ የጦርነት የጥፋት ፕሮጀክቶች የማስቻል ሂደት የሚታወቁት የብልጽግናው ሹም ነብዩ ባየም በ4 ኪሎ አለቆቻቸው ዘንድ ሞገስን ያስገኝልኛል በሚል ለዓለም አቀፉ ተቋም ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ምላሽ ያሉትን ሀተታም ጦርነት ይጀመርላቸው ዘንድ የተማጸ በት ሆኖ በበርካቶች ዘንድ የተወሰደ መልእክት በማያያዝ አስፍረዋል። እኒህ የብልጽግና ሹም በትግራይ ጦርነት ወቅት በነበራቸው ሚና የሚታወቁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ ግንባታ ጋር በተያያዘ በተፈጠረው ውዝግብም የሚታወሱ ናቸው። ከአቶ ጌታቸው ረዳ ጋር በበርካታ የፕሮፓጋንዳ መድረኮች ላይ በቅርብ ሳምንታት አብረው የታዩት ነብዩ ባየም የጠቅላይ ሚኒስትሩ አማካሪ በቅርቡ ስለተከበረው የካቲት 11 ክብረ በዓል ያስተላለፉት መልእክትን እንዳዩት የሚያሻማ አይሆንም። እንዲያም ሆኖ ዶክተር ቴድሮስ አድሃኖምን የትግራይ ህዝብን አንድነት የጠየቁበትን መልእክት በዕለቱ ማስተላለፋቸውን ይህን የአንድነት ጥሪም በትግረኛ መልእክት ማስፈራቸውን ስለምን የትግራይ ህዝብ ይበታተን አላሉም በሚመስል ሁኔታ ያንገበገባቸው ሆኖ ተወስዶባቸዋል። እናም ዋና ዳይሬክተሩ በአማርኛ ጦርነት ይቁሙ አይበሉን የሚል ጦረኛ ምላሽ ይዘው በቅ ብለዋል። መልእክቱ ሳይሆን ቋንቋ ያስጨነቃቸው ነብዩ ሰላም ሲሆን ብቻ ነው በአማርኛ የሚጽፉልን የሚል ጥያቄ ነው ለዶክተር ቴድሮስ አድሃኖም ምላሽ በሚል ያሰፈሩት። በጣም የሚሉ ቃላትን እያጣቀሱ በጣም ጦርነት እንደሻቱ የሚያሳበቅ መልእክታቸውንም አክሏል። በእርግጥ ከ4 ኪሎ ራቅ ይበል እንጂ ደብረ ታቦርም ይሁን ደብረ ዳሞም ደብረ ማርቆስም ይሁን ደብረ ሊባኖስ የሚደረግ ህዝበ ፈጅ ጦርነት መደረጉ የማይገዳቸው የብልጽግና ሰዎች ለሹመታቸው ሲሉ ጦርነትን ሲያበረታቱና እንዴትም ይሁን በየትኛውም ቋንቋ የሚተላለፍን ዳግም ጦርነትን የሚያወግዝን መልእክትም መልሰው ሲያወግዙ ያሁኑ የመጀመሪያቸው አይደለም። በኢትዮጵያ ውስጥ የሚካሄድን ጦርነት እንዲቆም ጠይቋል። የኢትዮጵያ ጎረቤቶችንም ጦርነት እንዲቀር አሸማግሉ ብለው ልከዋል በሚል በጦረኛው የብልጽግናው አገዛዝ ከስልጣናቸው እንዲነሱ ዘመቻ ተከፍቶባቸው የነበሩት ዶክተር ቴድሮስ አድሃኖም በቅርቡ በአማራ ክልሉ ጦርነትና ባስከተለው ቀውስ ላይ የሚያወጧቸው መግለጫዎችም የሚታወሱ ናቸው። እንዲህ ያሉ መልእክቶች ዛሬም የሚያስቆጫቸው የብልጽግና ሰዎች ከዓመታት በፊትም ዋና ዳይሬክተሩን ከተባበሩት መንግስታት ጭምር ከዋና ዳይሬክተርነት ከኃላፊነት አንሱልኝ ብለው የተቃውሞ ደብዳቤ መጻፋቸውን የዓለም አቀፍ የመገናኛ ብዙሃን ሳይቀር በቀልድ መልኩ ይዘግቡት እንደነበር ይታወሳል።
የትግራይ ሰራዊት ቲዲኤፍ በክልሉ ላይ እየተፈጸመ ያለው ግልጽ የጦርነት አዋጅ ነው ሲል ገለጸም። ይህ መግለጫ የወጣው የጀነራል ታደሰ ወረዳ አስተዳደር በብልጽግናው ሰዎች በኩል የሰራዊቱን የትግራይ ስምሪትን በተመለከተ የተሰራጨው መረጃ የተሳሳተ ነው ባለማግስት ነው። ባለፉት ቀናት የአገዛዙ የውጭና የውስጥ ልሳናት አንድም ጀነራል ታደሰ ወረዳ የመከላከያ ሰራዊቱ ትግራይን አቋርጦ ወደ ኤርትራ ድንበር እንዲሻገር ታዘዙ የሚለውን፣ በሌላ በኩል ደግሞ ጀነራል አበባው ታደሰም በትግራይ ክልል የመከላከያ ሰራዊቱ በመግባት ዋና ዋና ማዕከላትን ለመቆጣጠር ወስኗል በሚል ገልጸዋል የሚሉ ሁለት መረጃዎችን ሲያስተጋቡ ነበር። ኢትዮ ፎረም የመጀመሪያውን ማለትም ጀነራል ታደሰ የመከላከያ ሰራዊቱ አስተዳደራቸው እንዲያሳልፍ ተጠየቁ በሚል የተሰራጨውን መረጃ በተመለከተ የቀረበ ጥያቄና የተሰጠ ምላሽም እንደሌለም፣ ይልቁንስ ጉዳዩ ለብልጽግና ዲጂታል ሚሊሻ የተሰጠ ትዕዛዝ ስለመሆኑ መዘገቡ የሚታወስ ነው። አስከትሎ የተነሳውን የክልሉ ዋና ዋና ማዕከላት ላይ የመከላከያ ሰራዊቱ ቁጥጥር ይኖረዋል በሚል የተሰራጨውን መረጃ በተመለከተ ደግሞም የጊዜያዊ አስተዳደሩ ምላሽ ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር የመከላከያ ሰራዊት ወደ ትግራይ ክልል እንዲገባም በፌደራል መንግስት ትዕዛዝ ተላልፏል በሚል የተሰራጨውን መረጃ ፍጹም ሐሰት ሲል ያነሳና የመከላከያ ሰራዊቱ በክልሉ በሚገኙ ካምፖች እንዲሰፍር መግባባት ላይ መደረሱን የሚጠቅስ ልጥፍ መሰራጨቱንም ያነሳል። ጊዜያዊ አስተዳደሩ እነዚህን ሁለት ጉዳዮች ነው ያስተባበለው። የትግራይ ጊዜያዊ አስተዳደር በቀድሞ የሰሜን ዕዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሎም የማህበራዊ ሚዲያ ልጥፎቹን የተጣመሙና የተሳሳቱ ሲል የጠራው ሲሆን ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አንስቷል። የትግራይ ሰራዊት ደግሞ በጸጥታ ቢሮ በኩል ባወጣው መግለጫ የህዝባችን ህልውና የሚከበረው በስጦታ ሳይሆን በጽና ትግላችን ነው ይላል። ማረጋገጥ የምንሻው የትግራይ ህዝብ ከባድ መስዋዕትነትን ከፍሎ ያረጋገጠው ማንነትና ብሔራዊ ክብሩ መሬቱን ሳይቀር ተነጥቆ በከባድ የህልውና አደጋ ውስጥ ወድቆ እንኳን እየጠየቀ ያለው ችግሮቹ በሰላማዊ መንገድ ይፈቱለት ዘንድ ነው ይላል። የፕሪቶሪያው የሰላም ስምምነትን መፈጸም ቀርቶ አሁን ያሉ ወታደራዊ እንቅስቃሴዎች ግን ግልጽ የጦርነት አዋጅ ሆነዋል በማለትም ይገልጻል። ስምምነቱን ለፈረሙ አካላት ህጋዊ እውቅናን ከመስጠት ይልቅ ይህንን ስምምነት ለተወሰኑ ግለሰቦችና አካላት አሳልፎ የመስጠት ዝንባሌ እየታየ ነው ይልና በክልሉ ህዝብ ዘንድ መከፋፈልን በመፍጠር በጀትና የሰው ኃይል ተመድቦ እየተሰራ መሆኑም በትግራይ ላይ የተጋረጠ የህልውና አደጋ ማሳያ ሲልም ጠቁሟል። በክልሉ በቅርቡ የተፈጸመው የድሮን ጥቃትን አንስቶም የፌደራል መንግስት ከፍተኛ ቁጥር ያለው ሰራዊቱን ዘመናዊ የጦር መሳሪያዎችን ጭምር በትግራይ ዙሪያ በማከማቸት ክልሉን የመክበብ እንቅስቃሴ እያደረገ ስለመሆኑም አትቷል። ይህ አይነቱ ማስፈራሪያና ኃይልን የማሳየት ተግባር ትግራይን ለማንበርከክ የሚደረግ ሙከራ ቢሆንም ህዝብን በኃይል ማሸነፍ እንደማይቻል ታሪክና ያለፉት ተሞክሮች ያረጋገጡት እውነት ነውም ብሏል። በመሆኑም የትግራይ ሰራዊት ትጥቁን የሚፈታው የክልሉ ህገ መንግስታዊ የግዛት አንድነት ሲረጋገጥ፣ ተፈናቃዮችም ወደ ቀደመ ቀያቸው ሲመለሱና የህዝቡ የራስን እድል በራስ የመወሰን መብት በተግባር ሲረጋገጥ ብቻ ነው ይላል። የጸጥታ ቢሮ በመግለጫው የትግራይ ህዝብ ትዕግስትን እንደ ፍርሃት መቁጠር ስህተት ነውም ሲልም አክሏል። አሁን ያለው ወታደራዊና ፖለቲካዊ ጫና የህዝቡን ስቃይ የሚያራዝም በመሆኑም ሰራዊቱም ከህዝቡ ጎን ቆሞ የመመከት ታሪካዊ ኃላፊነቱን እንደሚወጣ ያረጋግጣል ይላል። በአመራር ደረጃ የሚታዩ የግለሰቦች ክህደትና ለጠላት የማጎብደድ በሰራዊቱ ላይ ምንም አይነት ተጽዕኖ የላቸውም የሚለው መግለጫው ይልቁንም እንዲህ ያሉ አጋጣሚዎች የውስጥ ጽዳት ለማድረግ የሚረዱ መሆናቸውን ይጠቁምና በህዝቡ ጥፋት ላይ የተሳተፉ አካላት ወደ ህዝባቸው እንዲመለሱ ጥሪ ያቀርባለው ሲልም ያብራራል። የፋኖ ኃይሎች የሰራዊት ግንባታቸውን መቀጠላቸውን ገለጹ። ይህ በእንዲህ እንዳለ በዞኑ የሚፈጸም እገታና ግድያ እንዳማረራቸው ደግሞ ነዋሪዎች ተናግሯል። በቅርቡ አገዛዙ እግረኛ ሰራዊቱን አስወጥቶ የድሮን ስምሪቱን በሰጠባቸው የአማራ ክልል በተለይም ደግሞ የደቡብ ጎንደር ዞን በርካታ አካባቢዎች የፋኖ ኃይሎች ቁጥጥራቸውን ማስፋታቸውን ማሳወቃቸው ይታወሳል። ይህንን ተከትሎ አገዛዙ ሰራዊቱን በከፊል ወደ ቀጠናው መልሶ በማሰማራት ውጊያ ያደረገባቸው ስፍራዎች አሉ። በተለይም ዞኑን ከወሎ ቀጠና ጋር በሚያስተሳስረው ከደብረ ታቦር እስከ ጋሸና ባለው መስመር ጉና ቀጠና ትናንት የተደረጉ ውጊያዎችም ለዚህ ባብነት የሚጠቀሱ ናቸው። ጋሳይና ክምር ድንጋይ የተባሉ አካባቢዎችን ጨምሮ የተደረገ ውጊያ ቁሳዊና ሰብአዊ ጉዳቶች የተመዘገቡበት እንደሆነ ተሰምቷል። ከዚህ አካባቢ ባሻገር በወሎ ቀጠና እንደ ከላላና ገረፎ ተብለው የሚጠሩ ስፍራዎች እንዲሁም በጎጃም ቀጠና ከብር ሸለቆ ወደ ቁጭ በሚወስደው መስመር የተፈጸመ ድንገተኛ ጥቃትም የቀጠለው የክልሉ የጸጥታ ቀውስ መገለጫዎች ይሆናሉ።
የፋኖ ኃይሎች በአንዳንድ ቦታዎች የሚያደርጉት የሰራዊት ዝግጅት መቀጠሉን ይገልጻሉ። ላለፉት ወራት ስልጠና ሲወስዱ እንደነበር ያስተዋወቋቸው የኮማንዶ አባላት እንደሆኑም የገለጿቸው ታጣቂዎችንም ማስመረቃቸውን አሳውቋል። በክልሉ የቀጠለው ጦርነት ከፈጠራቸው ሁነቶች ውስጥ በነዋሪዎች ላይ የሚፈጸመው እገታና ግድያ የሚጠቀስ ነው። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳን ጨምሮም እስከ ሰሜን ሸዋ ዞን ኤፍራታና ግድም ባሉ አካባቢዎች ባለፉት ተከታታይ ቀናት የተባባሰው እገታና ጥቃትም የዚህ ማሳያ ነው። ነዋሪዎች በተለይም በባቲ ቀጠናም በሞቱማም ጀልዳይቲም ጉሬናም መልካሎጎ በተባሉ አካባቢዎች እገታዎች ስለመባባሳቸው ይናገራሉ። በበርካታ የሀገሪቱ አካባቢዎች ብልጽግና ሰራዊቱን እያስወጣ ወደ ትግራይ አዋሳኝ አካባቢዎች እያጓጓዘ መሆኑን ተከትሎ የጸጥታ ቀውስ የተፈጠረባቸው ስፍራዎች ጥቂት የሚባሉ አይደሉም። ሀገሪቱ ሰላማዊ ዜጎችን የገደሉ ያለቻቸውን ወታደሮችን ቀጣች። ይህ እርምጃ ተወስዷል የተባለው ደግሞ በአፍሪካዊቷ ሀገር ካሜሮን ነው። ግጭት በሚበዛበት በካሜሮን ሰሜን ምስራቃዊ ግዛት ውስጥ ቢያንስ 21 ንጹሐንን ገድለዋል የተባሉ የሀገሪቱ ወታደሮች እስከ 10 ዓመት የሚደርስ ጽኑ እስራት እንደተፈረደባቸው ተዘግቧል። የካሜሮን ወታደሮች ከ5 እስከ 10 ዓመት በሚደርስ እስራት እንዲቀጡ የተደረገው ከ6 ዓመታት በፊት ተፈጽመዋል ለተባለ ድርጊት ነው። ይህ የቅጣት ውሳኔ ከመተላለፉ አስቀድሞ የሀገሪቱ ወታደራዊ ፍርድ ቤት ወታደሮችን ግድያ በመፈጸም እንደዚሁም ቃጠሎና ውድመትን በማድረስ ወንጀሎች ጥፋተኛ ብሏቸዋል። ካሜሩን ውስጥ በንጹሃን ላይ ግፎችን የፈጸሙ ወታደሮች የወንጀል ተጠያቂነት ሲሰፍንባቸው መመልከት ከዚህ በፊትም ብዛም የተለመደ አይደለም። የተጎጂዎቹ ጠበቆች ግን የተፈረደው የእስር ጊዜ አጭር መሆኑን በመጥቀስ ቅሬታቸውን ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።